በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተአምረ ኢየሱስ 124ኛ ተአምር ሁለተኛ ክፍል ስለ ሐዋርያው ጳውሎስ ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልንና ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ ያደረገው ተአምር ይህ ነው። ሐዋርያው ቅዱስ ጳውሎስ በሮም አገር በጌታችን በኢየሱስ ክርስቶስ ስም እያስተማረ ወንጌልን በሚሰብክበት ጊዜ ብዙዎችን ሰዎች ወደ ኢየሱስ ክርስቶስ ሃይማኖት መለሳቸው። እርሱ ክርስቶስም የእግዚአብሔር ልጅ መሆኑን አሳመናቸው። ስለዚህም ክርስቲያኖች እየበዙ የወንጌል ትምህርት እየተስፋፋች ሄደች። ሕዝቡም ሁሉ የሮሙ ንጉሥ የኔሮን ቄሳር መኳንንቱና የቤተ መንግሥቱም ሹማምንት ሳይቀሩ በጌታ ኢየሱስ ክርስቶስ ስም አመኑ። ኔሮን ቄሳርም ይህን በተመለከተ ጊዜ ልቡ በቁጣ ተመላ። እሱ ፍጹም ከሃዲና የበጎ ነገር ጠላት የሆነ የሰይጣን ልጅ ነውና በአስቸኳይም ጳውሎስን ወደ ፍርድ አደባባይ ያቀርቡት ዘንድ አዘዘ። ጳውሎስም በኔሮን ቄሳር ፊት በቀረበ ጊዜ ከታሰረበት ሰንሰለት ጋር በቀኝ እጁ የጌታ ኢየሱስ ክርስቶስን መስቀል ይዞ ምንም ሳይፈራ ስለ ኢየሱስ ክርስቶስ እውነተኛ ምስክርነቱን ሰጠ። ኔሮን ቄሳርም ብስጭቱ ተጋጋለበትና በቁጣ ቃል የሞት ፍርድ ፈረደበት። ቅዱስ ጳውሎስም ወደ መገደያው ቦታ ሲሄድ ምናልባት በአነጋገሩ ጣዕምና በታምራቱ ሰዎችን አሳስቶ ወደ ክርስቲያን ሃይማኖት ይመልሳቸዋል በማለት የሀገሩ ሹማምንት አሰቡ። ፍርሃትም አደረባቸው። ስለዚህም የክርስቲያን ሃይማኖት ጥላቻ ያደረባቸው ጥቂት ሰዎች ብቻ ሄደው መሞቱን አይተው እንዲመሰክሩ እንጂ ብዙዎቹ የአረማውያን ሰዎች እንዳይሄዱ ከለከሏቸው። ጳውሎስንም ወደሚገደልበት ቦታ ሲወስዱት በንግግሩና በአመለካከቱም ሁሉ አንዳችም ፍርሃት አልታየበትም ነበር። ይልቁንም ወደ ጦር ግንባር ዘምቶ ሹመቱን ሽልማቱን ያሰበ አርበኛ ከሰልፍ ወደ ኋላ ሳያፈገፍግ ጸንቶ እንደሚዋጋ በጠላቱም ላይ ድልን ተቀዳጅቶና ማርኮ እየፎከረ በደስታ ወደ ጌታው የሚመለስ ወታደርን ይመስል ነበረ እንጂ። ክብር ምስጋና ይግባውና ጌታ ኢየሱስ ክርስቶስ ፍርሃትን ከእሱ አስወግዶለታልና ፊቱን በደስታ እያበራ ለገዳዮቹ ስለ ኃጢአታቸው ስርየትን ይለምንላቸው ነበረ። አስቀድሞም ለቆሮንቶስ የጻፈላቸውን የመልእክት ጽሑፍ በታላቅ ቃል እንዲህ በማለት ይዘምር ነበረ። ብርሃን በጨለማ ውስጥ ይብራ፣ ያለ እግዚአብሔር በኢየሱስ ክርስቶስ መልክ የሚያበራውን የእግዚአብሔር የጌትነቱን ክብር የምናይበትን ብርሃን በልባችን አበራለን። በየአቅጣጫው መከራ ይመጣብናል፣ ግን አንሸነፍም። ጠላቶች ያሳዱናል፣ ግን ወዳጆች አጥተን አናውቅም። እንጨነቃለን፣ ግን አንጠፋም። ሁልጊዜም የኢየሱስ ክርስቶስ ሕይወት በእኛ ሰውነት ይገለጥ ዘንድ የኢየሱስ ክርስቶስን ሞት በሰውነታችን ተሸክመን እንዞራለን። የእርሱ ሕይወት በሚሞተው ሰውነታችን እንዲገለጥ እናውቃለንና እንግዲህ ሞት ምንም በላያችን ቢሰለጥን ጌታችን ኢየሱስ ክርስቶስን ያስነሳው እርሱ እኛንም በኢየሱስ ክርስቶስ ስልጣን እንዲያስነሳንና ከእናንተም ጋር በፊቱ እንዲያቆመን እናውቃለን። ስለዚህ ተስፋ አንቆርጥም። ምንም እንኳ አፋዊ ሰውነታችን ቢያረጅ ውሳጣዊ ሰውነታችን ይታደሳልና፣ ይህም ቀላልና ጊዜያዊ የሆነ መከራችን ወደር የማይገኝለት እጅግ ታላቅ ዘላለማዊ ክብርን ያስገኝልናልና እኛ ተስፋ የምናደርገው የማይታየውን እንጂ የሚታየውን አይደለም። የሚታየው ነገር ኃላፊ ጠፊ ሲሆን የማይታየው ግን ዘላለማዊ ነውና ይህንና የመሰለውንም ዘምሮ ነገሩን ከፈጸመ በኋላ እግዚአብሔርን አመሰገነው። ይቅርታው ቸርነቱ ለዘላለሙ በእውነት ለሁላችን ይደረግልን፣ አሜን።